እንዴት አደራችሁ? የዛሬ አበቦች የነገ ተወካዮች። ትናንትና ላይቭ ላይ ነበርኩ። በጣም ብዙ ሰው አሌክስ እያለቀሰ ነው፣ ፕሊስ በውስጥ በኩል ደውለሽ አስወጪው ምናምን ብላችሁ ብዙ ሰው እንደዛ እና እኔ በተቻለ መጠን በዚህኛው እርዳታ እያደረኩ ነበረ። በዛኛው ግን ገብቼ ለመግባት ሞክሬ ነበር፣ አላስገባኝም። ፕላስ በጣም ብዙ ጊዜ ነው የደወልኩለት፣ ስልክ አይመልስም። ትናንትና ሚዲያ ላይ ላይቭ ላይ ወጥቶ ስቅስቅ ብሎ ሲያለቅስ ነበረ። 4000 ሰው እያየው እና አም ሶሪ አሌክሶ። ግን እውነት ለመናገር አሌክስ ያለቀሰው እኔ ያሳለፈው ነገር ባይዘው አሌክስ ብቻ አይደለም፣ ብዙ የትግራይ ልጆች ብዙ ነገር አሳልፈው ግን አውጥተው አላለቀሱ፣ አውጥተው ከልባቸው አውጥተው አልወጣላቸው እና ቢያወጡትም ሁላቸውም ባይሆን ብዙ ሰዎች ገዳዮች ገና ታውቃላችሁ እንኳን ሞታችሁ እንኳን ምናምን ስለሚል በቃ ያ ስለሆነ ምላሹ ብዙዎቹ ቁስላቸውን ይዘው ቁጭ ብለው፣ ለዛም ነው በጣም ብዙ የትግራይ ልጆች ራሳቸውን ያጠፉት። ምክንያቱም የኛ ማህበረሰብ አነቃቂ ሳይሆን ገዳይ ሰው በቁም እያለ በቃ ይገላል። እና ማልቀስ ጥሩ ነው፣ ውስጣቸው ያለውን ፍርስትሬሽን ማውጣት በጣም ጥሩ ነው፣ መታደልም ነው። ስለ እውነት አልቀሰ ስቅስቅ ብለህ ከወጣልህ እሱ የአንዴና የመጨረሻ ጊዜ ሀዘን ለቅሶ ይሆናል ማለት ነው። እና ብዙዎቹ ያንን ነው ያላገኙት። ዝም ብለህ ትንሽ ማልቀስ ሳይሆን በደንብ ሲወጣለት ጥሩ ነው። ያው ሶሻል ሚዲያ ላይ ባይሆን ጥሩ ነው እንጂ ሲወጣለት ጥሩ ነው። ነገር ግን አሌክስ አሁን ያጋጠመው ይሄ የሆነው ነገር በዴዚ እናት ምናምን ከዛ በላይ እኔ አሌክስ እንደተረዳሁት በልጅነቱ እንግዲህ እሱ ራሱ ተናግሯል። ልብስ ላሰፋ ቪዲዮ ወጥቼ ነው በዛው የወጣሁትና እንግዲህ በዚህ እድሜው ከእናትና አባቱ ጋር መሆን ባለበት እድሜ እንደሌላ ብዙዎችም እንደዛ የሆኑ ልጆች አሉና ስደት ላይ ብዙ ነገር ያየ ሊቢያ ላይ ብዙ የተንገላታ ብዙ ነገር ያለ አሌክስ መጀመሪያ ወደኛ ያገር መጣ አስታውሳለሁ። ከሊቢያ ወደ ስዊዝ ሲገባ እኛ ጋር መጥቶ ጓደኛዬ ብሎ አልቅሶ ጓደኛው እንዲረዳ ያደረገው እሱ ነው እና በዛ ልጅ እያለ ገና እንደመጣ ማቀው እኔ ነኝ፣ እሱም ያውቃል። ከዛ ግን እኛ ጋር ሌላ ነገር ስለሚወራ ሁሎችን ስላልሆንን በራስህ ብረር ብለነው ወደ ራሱ እንዲሄድ አደረግን። ስለዚህ ከዛ በኋላ ማለት ነው ደውለታለሁ፣ እንደ እህትም እንደ እናትም እመክረዋለሁ በምችለው መንገድ ሁሉ። ግን አሁን ላይ እንደዚህ ስቅስቅ ብሎ አይደለ ያለቀሰው። ሌሎቻችሁ ዴዚ ታግዛ ነው እንደዚህ ነው እሱ ብቻ አይደለም። ዴዚ አያቷ ጋር ናት፣ እግዚአብሔር በሰላም ይገላግላት። ከዛም በተረፈ ደግሞ እናንተንም እግዚአብሔር አፋችሁን የሚዘጋላት ያድርግላት። የእናንተም አፍ በጣም ከባድ ስለሆነ የሞተችውን እናቷንም አላሳረፍም ብላችኋል። በቁም ያለችውን ልጇን በጣም ብዙ ስለሆነ ልጆቻችሁና አሌክስ ደግሞ ከምንም ነገር በላይ ስለ እውነት ይገባል። እኔ ትልቅ ስለሆንኩኝ እኔ ሶሻል ሚዲያ ላይ ስለቆየው ብዙዎቹ የራሳቸውን ነገር እንደሚናገሩ ብዙ ቦታ አልሰማቸውም። ነገር ግን የሚወድ ደግሞ አንተን የሚከተሉ አንተና ዴዚ እንድትፋቀሩ ያደረሷቸው ኦዲየንሶቻችሁ ምንድነው በቀደም ስትላቸው ሰምቻለሁ። አንበሳ ፋቡ የሆነ ብቻ ነገር ስትላቸው ሰምቻለሁ። የእናንተ ኦዲየንሶች ደግሞ የእናንተ ፍቅር የሚመኙ የእናንተ ልጆች ቁጭ ብለው እስካሁን ሰፖርት እያደረጓችሁ፣ ነገር ግን በእድሜ ተለቅ ያሉ ልጆቻቸውን ማሳደግ ያልቻሉ፣ ለልጆቻቸው ጊዜ ያልሰጡ፣ ልጆቻቸውን የጣሉ፣ ቤታቸውን በቃ የቤታቸውን ህይወት ትርምስምስ ያደረጉ ፊልተር ብቻ ተማምነው መጥተው እዚህ ጋር ቁልጭ ውስጣቸው ባዶ የሆነ እውነቴን ነው ከካካ የሸተተ ታሪክ ይዘው ፊታቸውን እያቁለጨለጩ ጥርሳቸውን ፈገግ ያርገው አይናቸውን ፊት እያረጉ ስለሳቁ ደስተኞች ናቸው ማለት አይደለም። የራሳቸውን ጭንቀት የራሳቸውን ፍርስትሬሽን በእናንተ ላይ ማውጣት ስላለባቸው ነው እንጂ እርግጠኛ ሆኜ ነው በጣም ብዙ ሊነገርበት የሚገባ ጉዳይ አጥተው አይደለም። ግን በቃ የኔን ጭንቀት የት ላውጣው፣ የኔን ፍርስትሬሽን የኔን ጥላቻ እንዴት አድርጌ ቤት በኩል ላውጣ ነው እንጂ እዚህ ላይ እኮ አይተናል። እኔ ተናግሬያለሁ። ማናት ስሟ አብሳላት ገዳይ ስትል ስፔሻል ኒድ ያለው ልጅ ከጀርባ ይዘሽ እንደዚህ ማለት ትክክል ነው ወይ ብያታለሁ አይደል ስላት ወዲያውኑ በቪዲዮ ብዙ ነገር የተናገረች ሴት አልደረስኩባት። ግን ገዳዮች እያለች ስትሳደብ የነበረች እሷና እሷን የሚመሳሰሉ ልጆቻቸውን ማሳደግ ያልቻሉ ለእናትነት ያልበቁ መውለድ እንጂ ማሳደግ መባል ያልቻሉ እነሱ ናቸው ትልልቆች። ህይወታቸውን መቀየር ያልቻሉ ሰዎች ናቸው እናንተ ሊሰሯቸው ይፈልጋል።
እግዚአብሔር ይጠብቃችሁ። እስካሁን እዚያ ያበቃችሁ አምላክ እስከ መጨረሻው እግዚአብሔር ይጠብቃችሁ። የሚናገሯችሁ የሚያስወድቃችሁ ሳይሆን እውነት ስለ እውነት አሌክስ የምትማሩበት እንዲሁ ተስፋ የምትማሩበት የምታልፉበት በቃ እንዲሆን አንተንም ጊዜ አንተንም እግዚአብሔር እንደ ባል እንደ አባት እንደ ሁሉም ነገር እንዲያደርግ። ነገር ግን ዛሬ አንተ ወጥተህ ያለቀስከው ያሳለፍከው የቤተሰብ ሁሉም ተጨማምሮ ገዳይ እያሉ አንተ መታከም ያለብህ ልጅ ሚዲያ ላይ ወጥተህ በዚህ ነገር በማታውቀው ነገር ስትናገር ገዳይ የገዳይ ዘር 1.5 ማአት ነገር ነው የሚሉት እና ያ ነገር ኦፍኮርስ በዛ ሁሉ መከራ ለመጣ ሰው ቀላል አይደለም። የኛ ማህበረሰብ ግን አንድ ሰው ወድቆ እስኪንገዳገድ ሳይሆን ወድቆ ራሱን እስኪጠላ እስኪያጠፋ ድረስ የሚያደርግ እንጂ አይዞ ትላንት ሌላ ቀን ነው ዛሬ ደግሞ እዚህ ደርሰናል እግዚአብሔርን አመስግን አይዞ ልጄ አይዞ ወንድሜ አይዞ በርታ የሚል የለም እና ምንም ማለት አይደለም። እርግጠኛ ሆኜ ነው የምነግርህ ከአሁን በኋላ አታለቅስም። ብታለቅስም ሶሻል ሚዲያ ላይ ወጣች አታለቅስ። ይህ ማህበረሰብ ዛሬ አይደለም የዛሬ 10 ዓመት ብር ሳይሆን የሚያስቀምጠው ያንተን ለቅሶ አስቀምጦ አንድ ቀን ስትስቅ እንዲህ ታለቅስን አልቅሰሃል እኮ ብሎ የሚልህ እንጂ ከዚህ ተነስተህ እዚህ ደረስክ መልሶ የሚጥልበትን ነገር የሚያመጣ። ስለዚህ አሌክሶ አይዞ እኔ ትላንትና ብዙ ደውዬልህ ነበረ። አይኖ ታከብረኛለህ ትሰማኛለህ፣ ግን ትላንትና አልፈለግኩም ይሆናል። እንኳንም ወጣለህ፣ በዚህ አጋጣሚ እንኳንም ወጣለህ። ለሌላ ጊዜ ግን ሶሻል ሚዲያ ላይ አታለህ። ለማንም ስራ ፈት፣ ለማንም አሉባልተኛ፣ ለማንም ተስፋ ለቆረጡ ሰዎች በፍጹም ነገ ሚስት ትመጣለች፣ ልጅ ትወልዳለህ፣ አባት ትሆናለህ። ስለዚህ እነሱ ያልሆኑትን አንተ መሆን የምትችል ሰው ከአንተ ከትንሹ ነው መማር ያለባቸው። በእድሜ የሚበልጡ ግን በብዙ ነገር የሚበልጣቸው አንተ። ስለ ሰው አውርተው፣ ፖለቲካ አውርተው፣ ስለ ዘር አጨማልቀው፣ ስለ ልጅ አውርተው ይኸው ተመልሰው እዛው ናቸው። ፊልተር እየቀያየሩ እዛው ላይ ናቸው። አንተ ትናንትና መጣ ከእነሱ በለጥካቸው። ስለዚህ መጣል ስላለባቸው ሁል ጊዜ ደግሞ እግዚአብሔር ከፍ የሚያደርገውን ሰው መከራ የሚያበዛበትና አሌክስዬ አይዞ ካሁን በኋላ ግን ከይትደር እንዳታለቅስ የሚልህ ቴንኪው።